መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በ2.5 እጥፍ የቀነሰው የምዕራባውያን የሚሳኤል ድጋፍ የዩክሬን የአየር መከላከያን አጣብቂኝ ውስጥ ከቶታል ተባለ። ሰሜን ኮሪያ ወደ 50 ሺህ የሚጠጉ የሰራዊት አባላት በሚሳተፉበት የአሜሪካና ደቡብ ኮሪያ ልምምድ ላይ እርምጃ ወስዳለሁ ብላለች። አሜሪካ በመካከለኛው ምስራቅ ተጨማሪ የጦር አውሮፕላን ተሸካሚ መርከቦችን ልታሰማራ እንደሆነም ታውቋል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሰሜን ኮሪያ ወደ 50 ሺህ የሚጠጉ የሰራዊት አባላት በሚሳተፉበት የአሜሪካና ደቡብ ኮሪያ ልምምድ ላይ እርምጃ ወስዳለሁ ስትል ዛተች። የአሜሪካና ደቡብ ኮሪያ ኦልቺ ፍሪደም ሺልድ የጋራ ወታደራዊ ልምምድ 18 ሺህ የደቡብ ኮሪያ ወታደሮችንና በሀገሪቱ ውስጥ ከሚገኙት 28500 የአሜሪካ ጦር አባላት መካከል የተወጣጡ አካላትን ያሳትፋልም ተብሏል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሀገሪቱ በ10 ሺዎች የሚቆጠሩ የአሜሪካና የደቡብ ኮሪያ ኃይሎች የሚያካሂዱትን የጋራ ወታደራዊ ልምምድ የኮነነች ሲሆን ጠንካራ በሆነ አዲስ የመከላከያ እርምጃ ምላሽ ልትሰጥ እንደምትችልም አስጠንቅቃለች። በመጪው ሰኞ የሚጀምረውና ለ11 ቀናት የሚቆየው ይህ ልምምድ በአመቱ በበጋ ወቅት የሚካሄድ መደበኛ መርሃ ግብር ሲሆን ዓላማውም አሜሪካና ደቡብ ኮሪያ የኒውክሌር ታጣቂውን ሰሜን ኮሪያን ለመከላከል የሚያስችላቸውን ዝግጁነት ለማሳደግ ነው። ፒዮንግያንግ እነዚህን ልምምዶች ሀገርን ለመውረር የሚደረጉ ልምምዶች ስትል የምትጠራቸው ሲሆን ለእነዚህ ልምምዶች ያላትን ተቃውሞ ለማሳየት በዚህ ሳምንት መጀመሪያ ላይ በጃፓን ባህር ላይ የባላስቲክ ሚሳኤልን አስወንጭፋለች። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ባወጡት መግለጫ አዲስ ደረጃ ላለው ስጋት አዲስ ደረጃ ባለው መከላከያ ምላሽ መስጠት ደህንነታችን ለማረጋገጥ የምንከተለው ወጥ መርሃችን ነው ብለዋል። የሀገሪቱ የመንግስት ዜና ኤጀንሲ ዛሬ አርብ ባሰራጨው ዘገባ መሰረት ኃላፊው አክለው እንደተናገሩት ፒዮንግያንግ በጠላት ሀገራት እየተፈጠረ ያለውን ከፍተኛ የተካረረ ሁኔታ አትታገስም ብሏል። ከማንኛውም ስጋቶችና ተፎካካሪዎች ጋር ለመጋፈጥ ህጋዊ ራስን የመከላከል መብቷን በኃላፊነትና በቁርጠኝነት በመጠቀም ለጠላቶቹ ያላትን አቋም በግልጽም ታሳውቃለች ብሏል። መግለጫው ወታደራዊ ልምምዱን ከሰሜን ኮሪያ ጋር ለሚደረግ እውነተኛ ወታደራዊ ግጭት ዝግጅትን ለማጠናቀቅ ያለመ ሲልም ገልጾታል። ይህ አሜሪካና ደቡብ ኮሪያ አመታዊና የመከላከል ሲሉ የሚገልጹት ልምምድ ለወረራ ጦርነት የሚደረግ ልምምድ ነው ሲልም መግለጫው ጠርቶታል። ሰሜን ኮሪያ በዓለም አቀፍ ግጭቶች ውስጥ የበለጠ ንቁ ሚና እየተጫወተች ትገኛለች። በተለይም በዩክሬን ጦርነት ሩሲያን በመደገፍ ወታደሮቿ በዘመናዊ ጦር ሜዳዎች ላይ ወሳኝ ልምድ እንዲቀስሙም እያደረገች ነው። የደቡብ ኮሪያና አሜሪካ ቃል አቀባይ እንደገለጹት ከሆነ የዚህ ጊዜው ልምምድ ወታደሮቻቸውን በዩክሬን ከሩሲያ ጎን ተሰልፈው በመዋጋት የጦር ሜዳ ልምድ ካካበቱ የሰሜን ኮሪያ ወታደሮች ጋር ሊደረግ ለሚችል ጦርነት የሚያዘጋጅም ይሆናል። አሜሪካ በመካከለኛው ምስራቅ ተጨማሪ የጦር አውሮፕላን ተሸካሚ መርከብ ልትመድብ ነው ተባለ። የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅ እያየለ ከመጣው ወታደራዊ ውጥረትና ከኢራን ጋር ከተያያዙ ስጋቶች ጋር ተያይዞ ተጨማሪ የጦር አውሮፕላን ተሸካሚ መርከብ ወደ ቀጠናው ለመላክ መወሰኑም ታውቋል። አሜሪካ በቀጠናው ከዚህ ቀደም ከነበሯት የጦር መርከቦች በተጨማሪ ሌላ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ የምትልክ ሲሆን ይህም የዋሽንግተን ወታደራዊ ዝግጁነት ከፍ ማለቱን አመላካች እንደሆነ ታውቋል። ይህ እርምጃ አሜሪካ በአካባቢው ያሉ አጋሮቿን ለማረጋጋትና ሊሰነዘሩ የሚችሉ ጥቃቶችን ለመግታት ያለመ እንደሆነ የአሜሪካ ወታደራዊ ባለስልጣናትም ገልጸዋል። በመካከለኛው ምስራቅ አካባቢ ለረጅም ወራት የቆየ ወታደራዊ ውጥረት በአሜሪካ የባህር ኃይል አባላትና መርከቦች ላይ ከፍተኛ ጫና እያሳደረ ይገኛል። በቀጠናው ለወራት የቆየችው ዩኤስ አብርሃም ሊንከንና ሌሎች የጦር መርከቦች ለረጅም ጊዜ በባህር ላይ በመቆየታቸው ምክንያት
የአቅርቦትና የአገልግሎት መተካካት አስፈላጊ በመሆኑ አዲሷ የጦር መርከብ የኃይል መተካቱን ለማካሄድም ጭምር የምትመደብ መሆኗ ታውቋል። አሜሪካ የጦር ኃይሏን እያጠናከረች መሆኗ ከተሰማ በኋላ በቀጠናው ሊፈጠር የሚችለውን የነዳጅ ማጓጓዝ አቅርቦት መስተጓጎል በመስጋት የዓለም አቀፍ የነዳጅ ዋጋም ጭማሪ አሳይቷል። በሆርሙዝ ወደብና በፋርስ ባህረ ሰላጤ አቅራቢያ የሚደረጉም እነዚህ የጦር መርከቦች እንቅስቃሴዎች በቀጠናው ያለውን ወታደራዊ ግጭት የመጨመር ስጋት ይበልጥ እያሳደጉትም ይገኛሉ። አዲስ ጦርነት ከተቀሰቀሰ ኢራን የበለጠ ምላሽ በመስጠት የተራዘመ ጦርነት እንደምታካሄድ አስታወቀች። ከፍተኛ የኢራን ወታደራዊ ባለስልጣናት አሜሪካ ሌላ ዙር ጥቃት በአገራቸው ላይ የምትከፍት ከሆነ ከባድ ጥቃት በመሰንዘር ለተራዘመ ጦርነት እየተዘጋጁ መሆናቸውን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣን ራሱል ሳናኢራድ ከአሜሪካ ጋር አዲስ ጦርነት የሚቀሰቀስ ከሆነ ቴህራን ከዚህ በፊት ከነበረው በጠነከረ ሁኔታ ምላሽ እንደምትሰጥም አስታውቋል። ፋርስ የተባለው የኢራን የዜና ወኪል እንደዘገበው ከሆነ የአብዮታዊ ዘቡ ጠቅላይ አዛዥ ፖለቲካዊ ርዕዮተ ዓለም ጉዳዮች መኮንን የሆኑት ባለስልጣን ጠላት በአገር ውስጥ ክፍፍልን በመፍጠርና የኢኮኖሚ ጫና በማሳደር ተቃውሞዎችን መፍጠር እንደሚችል በማሰብ ጥረት እያደረገ ነው ብለዋል። በተጨማሪም የኢራን ሰራዊት ምክትል ጠቅላይ ኢታማዦር ሹም አሊ ሬዛ ሼክ በበኩላቸው የኢራን እስላማዊ ሪፐብሊክ ለተራዘመ ጦርነትና ቀጣይነት ላለው ዘመቻ ዝግጁ መሆኗን ተናግረዋል። እንዲሁም የኢራን የጦርነት መርህ ግልጽ ከሆነ የመከላከል አቋም ወደ ጥቃትን ቀድሞ ማስቀረትና ማጥቃት መሸጋገሩን እንዲሁም የበለጠ ሚሳኤልና ድሮን የማምረት አቅምን ቀጣይነት ላለው ዘመቻ ወሳኝ መሆኑንም አመልክቷል። በሳምንታት ውስጥ ይጠናቀቃል የተባለው አሜሪካ በኢራን ላይ የከፈተችው ጦርነት ሞቅ ቀዝቀዝ እያለ ወራትን ያስቆጠረ ሲሆን በድርድር እንዲያበቃ ለማድረግ ጥረቶች እየተደረጉ ነው። በተመሳሳይ መረጃ አሜሪካ ሐሙስ ዕለት በኢራን ወደቦች ላይ ጣለችውን እገዳ ላልተወሰነ ጊዜ በማራዘም የምጣኔ ሀብት ጫናውን ልታጠናክር እንደምትችል ገለጸች። አሜሪካ ይህንን ያለችው በሁለቱ ሀገራት መካከል ይደረጋል ተብሎ የሚጠበቀው ድርድር ባለመሳካቱ ውጥረት ባየለበትና የዓለም የነዳጅ ዘይት አቅርቦት እየቀነሰ በመጣበት በዚህ ሰዓት ነው። የአሜሪካ መከላከያ ሚኒስትር የሆኑት ፔት ሄግሴት ለጋዜጠኞች እንደተናገሩት ጦሩ በኢራን ላይ የተጣለውን እገዳ ለማስቀጠል በቀጠናው መቆየት የሚያስችል አቅም አለው ብለዋል። በኢራን ወደቦች ላይ የተጣለው እገዳ አገሪቱ ላይ የምጣኔ ሀብት ጫና እየፈጠረም ቀጥሏል። የአሜሪካ የባህር ኃይል እንደዚህ አይነት የእግድ እርምጃን ላልተወሰነ ጊዜ ማስቀጠል ይችላል። ምክንያቱም ቀደም ሲል እንዳደረግነው ሁሉ መርከቦቻችን እየቀያየርን ማስገባትና ማስወጣታችንን እንቀጥላለን ሲሉ መከላከያ ሚኒስትሩ ወደ ፓናማ ባደረጉት ጉዞ ወቅት ለጋዜጠኞች ተናግረዋል። የገንዘብ ሚኒስትሩ ስኮት ቤንሴት ደግሞ አገራቸው በኢራን ኢኮኖሚ ላይ ተጨማሪ ጉዳት ለማድረስ ማቀዷንም ይፋ አድርገዋል። በሚቀጥለው ሳምንት ለሚሰጡ ተጨማሪ መግለጫዎችም ተዘጋጁ። ምክንያቱም በአንድ ሀገር ላይ በሚደረግ የኢኮኖሚ ማግለል ታሪክ ውስጥ ታይቶ የማይታወቅ አይነት እርምጃዎችን ልንወስድ ነው ሲሉም ተናግሯል። በሰኔ ወር በአሜሪካና በኢራን መካከል የተፈረመው የመግባቢያ ሰነድ ከፈረሰ ወዲህ ኢራን የሆርሙዝ ወሽመጥን ዳግም በመዝጋት አሜሪካ ላይ ጫና ለመፍጠር እየሞከረች ትገኛለች። ጦርነቱ ከጀመረበት የካቲት ወር አንስቶ ወሽመጡን ለማቋረጥ የሚሞክሩ መርከቦች ላይ ጥቃት የምትፈጽመው ቴህራን የዓለም የነዳጅ ዋጋ ከፍ እንዲል አስተዋጽኦ አድርጋለች። ትላንት ሐሙስ ምሽት የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆኑ ሁለት ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸው የዩኤኢ ብሔራዊ የዜና ኤጀንሲም ዘግቧል። የዩናይትድ አረብ ኤምሬትስ መንግስት የኢራንን ጥቃት አውግዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን በፍጥነት እንዲቋጩም ከአገር ውስጥ ከፍተኛ ግፊት እየደረሰባቸው ነው። ትራምፕ አሜሪካ በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት በተደጋጋሚ የገለጹ ሲሆን ኢራን ግን ይህንን አስተባብላለች። ቴህራን ያስቀመጠቻቸው ቅድመ ሁኔታዎች እስኪሟሉ ድረስ ወሽመጡ ዳግም እንዲከፈት እንደማትፈቅድም አስታውቃለች። ከቅድመ ሁኔታዎቹ መካከል የኢኮኖሚ ማዕቀቦችን ማንሳትና የታገዱ የኢራን ሀብቶችን መልቀቅ የሚሉትም ይገኙበታል። ማክሰኞ ዕለት በወሽመጡ በኩል ያለፉ መርከቦች 8 ብቻ ናቸው። ከጦርነቱ በፊት ግን በሆርሙዝ በኩል በቀን ከ130 እስከ 140 መርከቦች ያልፉ እንደነበርም ይታወሳል። አሜሪካ በሰኔ ወር አጋማሽ ላይ በኢራን ወደቦች ላይ ጥለው የነበረውን እገዳ አንስታ የነበረ ቢሆንም ጦርነቱ ዳግም ማገርሸቱን ተከትሎ በአገሪቱ ላይ የምጣኔ ሀብት ጫና ለማሳደር በሚል ዳግም ወደ ወደቡ የሚደረግ እንቅስቃሴን አግዳለች። ዋሽንግተን ቀደም ሲል ኢራንና ኦማን በወሽመጡ አስተዳደር ላይ የሚስማሙ ከሆነ እገዳውን አነሳለሁም ብላ ነበር።
በ2.5 እጥፍ የቀነሰው የምዕራባውያን የሚሳኤል ድጋፍ የዩክሬን የአየር መከላከያን አጣብቂኝ ውስጥ ከቶታል ተባለ። የዩክሬን መንግስት በ2026 ከአጋር ምዕራባውያን ሀገራት ያገኘው የጦር መሳሪያና የሚሳኤል አቅርቦት መጠን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ2.5 እጥፍ ቅናሽ ማሳየቱም ይፋ ተደርጓል። ይኸው ይፋ የተደረገው መረጃ አገሪቱ በሩሲያ የሚሰነዘርባትን ተደጋጋሚ የአየር ጥቃት የመከላከል አቅሟ ላይ ከፍተኛ ስጋት መደቀኑን አመልክቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፍ መገናኛ ብዙሃን በሰጡት ማብራሪያ አገራቸው የአየር ክልሏንና ስትራቴጂካዊ መሰረተ ልማቶቿን ከሩሲያ ድሮንና ሚሳኤሎች ለመጠበቅ የምትጠቀምባቸው የፓትሪዮት የአየር መከላከያ ሚሳኤሎች አቅርቦት በከፍተኛ ሁኔታ አሁን ተዳክሟል። የሚሳኤል አቅርቦቱ በ2.5 እጥፍ ባነሰበት በዚህ ሰዓት በወታደራዊ ሳተላይትና የደህንነት መረጃዎች መሰረት ሩሲያ በዩክሬን ከተሞችና የኃይል ማመንጫዎች ላይ የምታስወነጭፋቸው የባላስቲክ ሚሳኤል መጠን ከቀደመው በ2 እጥፍ መጨመሩ ተነግሯል። ይህም የኪየቭን የአየር መከላከያ ስርዓት ለከፍተኛ ጫና ዳርጎታል። ፕሬዝዳንት ዜሌንስኪ እንደሚያስረዱት ዩክሬን በዚህ ሰዓት በእጇ ያለው የአሜሪካ ሰራሽ ፓትሪዮት ሚሳኤሎች ክምችት ዋሽንግተን ካላት አጠቃላይ ክምችት አንጻር ሲሰላም ከ1 በመቶ አይበልጥም። አሜሪካ ካላት የፓትሪዮት ሚሳኤል ክምችት ውስጥ 5 በመቶ የሚሆነውን በጥሬ ገንዘብ ግዢ እንኳን ቢሆን ብትሸጥላቸው መጪውን የክረምት ወቅት በጥሩ ሁኔታ ማሳለፍ እንደሚችሉም ተናግሯል። 10 በመቶ የሚሆነውን ክምችት ማግኘት ከተቻለ ደግሞ የሩሲያን ጥቃት ሙሉ በሙሉ ማክሸፍ እንደሚቻልም ፕሬዝዳንቱ አስረድተዋል። ለዚህ የአቅርቦት እጥረት እንደ ምክንያት የሚጠቀሰው በዓለም አቀፍ ደረጃ በተለይም በመካከለኛው ምስራቅ አካባቢ በተፈጠሩ ወታደራዊ እጥረቶች ምክንያት የምዕራባውያን የጦር መሳሪያ አምራቾች የትኩረት አቅጣጫ መለወጡና የጦር መሳሪያ ፍላጎት በከፍተኛ ሁኔታ መጨመሩ ነው። የአየር መከላከያ መሳሪያዎች እጥረት የዩክሬን ከተሞችን ለሩሲያ አየር ጥቃት ከቀደመው በላይ የተጋለጡ ያደረጋቸው ሲሆን የኪየቭ ባለስልጣናት ከአሜሪካና ከአውሮፓ ህብረት አጋሮቻቸው ጋር አዳዲስ የሚሳኤል አቅርቦት ስምምነቶችን ለመጨረስና የቀነሰውን የጦር መሳሪያ መጠን ለመተካት ዕለታዊ የዲፕሎማሲ ንግግሮችን በማድረግ ላይ እንደሚገኙም ተዘግቧል። የየመን ሁቲዎች በሳውዲ አራምኮ የጃዛን የነዳጅ ማጣሪያ ላይ የድሮን ጥቃት መፈጸማቸውን አስታወቁም። በየመን የሚንቀሳቀሰውና በኢራን የሚደገፈው የሁቲ አማጽያን ቡድን በሳውዲ አረቢያ ደቡብ ምዕራብ ክፍል በሚገኘው የሳውዲ አራምኮ የጃዛን የነዳጅ ማጣሪያ ላይ በሁለት ድሮኖች ጥቃት መፈጸሙን አስታውቋል። የሁቲዎች ይፋ የዜና ወኪል ሳባ የቡድኑን ወታደራዊ ምንጭ ጠቅሶ እንደገለጸው ጥቃቱ ሁለቱን ድሮኖች በመጠቀም በሳውዲ አራምኮ የጃዛን የነዳጅ ማጣሪያ ላይ የተፈጸመ ሲሆን ኢላማውን በትክክል መምታቱንም አስታውቋል። የሁቲ ቡድን ወታደራዊ አካላት እንደገለጹት ይህ ጥቃት የተፈጸመው የሳውዲ አረቢያ ድሮኖች በሁቲዎች ቁጥጥር ስር ባሉት የሰሜን የየመን ግዛቶች የአየር ክልል ላይ የፈጸሙትን ጥሰት ለመመለስ ነው። ቡድኑ የየመንን ሉዓላዊነት የሚጥስና በአካባቢው ላይ የሚቃጣ ማንኛውንም ጥቃት በጽናት መመከታቸውን እንደሚቀጥልም አስታውቋል። ጥቃቱ ከተፈጸመ በኋላ በጉዳዩ ላይ ከሳውዲ አረቢያ መንግስትም ሆነ ከሳውዲ አራምኮ ኩባንያ በኩል የተሰጠ ኦፊሳላዊ መግለጫ ወይም የደረሰውን ጉዳት የሚያብራራ መግለጫ እስካሁን አልተሰማም። የሁቲ ቡድን በዚሁ የጃዛን የነዳጅ ማጣሪያ ላይ ጥቃት ሲፈጽም በቅርብ ጊዜያት ውስጥ ለተደጋጋሚ ጊዜያት ሲሆን ማጣሪያው በቀደሙ ጥቃቶች በደረሰበት ጉዳት ምክንያት ከአገልግሎት ውጭ ሆኖ መቆየቱም ይታወሳል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ